ጤና ይስጥልኝ እንዴት አላችሁ? ሰላም ጉሳይ ነኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። ፕሮግራሙን ከወደዳችሁት ደግሞ ላይክ እና ሼር እንድታደርጉ ይሁን። እናንተ ላይክ ባረጋችሁ ቁጥር ሌሎች የእግር ኳስ ወዳጆች ጋር ይደርሳልና ያንን እንድታደርጉ በትህትና ጠይቃችኋለሁ። በእንግሊዝ ፕሪሚየር ሊግ በጣም ተጠባቂው ጨዋታ ተደርጓል። ምናልባትም በሲዝኑ ከሚጠበቁ ትልልቅ ጨዋታዎች በዋንጫ ፉክክሩ ወሳኝ ከሆኑ ጨዋታዎች አንዱ ነው ማለት ይቻላል። አርሰናል በኤምሬት አስተን ቪላን ያስተናገደበት ጨዋታ ይሄ ጨዋታ በብዙ ተጠብቆ ነበር። ደግሞ ጨዋታው ሊደርስ ሲል የተሰማውም የጉዳት ዜና አስደንጋጭ ነበረ። በዴክላን ራይስ ዙሪያ የተሰማው ዜና ነበር አስደንጋጭ የነበረው። ብዙ ጊዜ እንዲህ ያለ ትሪኪ ነገሮች ይፈጠራሉ። አንዳንዴ አሰልጣኞች የሆነ ግርታ ለመፍጠር እውነቱን አይናገሩም እና ብዙዎች የዴክላን ራይስን መቅረት ላለማመን ከዛ ጋር አያይዘውት ነበር። ግን እውን ሆኗል። ጨዋታው ሲደርስ ዴክላን ራይስ ሙሉ በሙሉ ከጨዋታው ውጪ እንደሆነ ተነግሯል እና ምን ያህል ወሳኝ እንደሆነ ይታወቃል ይሄ ተጫዋች ለአርሰናል። ግን ያለ እርሱ እንዴት ይሆን የሚል ጥያቄ አስነስቶ ነበረ። ያለ እርሱ እንደሚችልም አርሰናል አሳይቷል። ያለ ዴክላን ራይስም ሆኖለታል። ይሄ ቡድን አስተን ቪላን ባስተናገደበት ጨዋታ 4-1 በሆነ ውጤት አሸንፏል። በኤምሬትስ ያለ ዴክላን ራይስ የሊጉን ኮንሲስተንት ቡድን አስተን ቪላን 4-1 በሆነ ውጤት ሲያሸንፍ የተለያዩ 4 ጎል አስቆጣሪዎች ነው የነበሩት። ጋብሪኤል ማጋሌሽ ማለት ነው፣ ማርቲን ዙቢሜንዲ፣ ሊያንድሮ ትሮሳር እና ጋብሪኤል ጄሱስ ናቸው ጎሎቹን ያስቆጠሩት። 4-1 በሆነ ውጤት ተጠናቋል። ይሄ ውጤት ለክሊንሺትም የቀረበ ነበር፣ ግን በመጨረሻ ደቂቃዎች አርሰናል ጎል አስተናግዶ 4-1 በሆነ ውጤት ተጠናቋል እና ይሄ ውጤት ማለት ግን ያው አርሰናል ለተፎካካሪዎቹ የዋንጫ መልእክት ያስተላለፈበት ነው። አስተን ቪላ በሊቨርፑል ብቻ ሲሸነፍ ማንቸስተር ሲቲ፣ ማንቸስተር ዩናይትድ እና ቼልሲን አሸንፏል። ለአርሰናል ግን እጅ ሰጥቷል። በአርሰናል በሊጉ መሪ ድል ተነስቷል። የኡና ኤምሪው አስተን ቪላ ይሄ ቡድን በጣም በብዙ ተጠብቋል። ብዙ መጠበቁ በዚህ ሲዝን በጣም የተለየ ነው። ግን ደግሞ ባለፈው ሲዝንም ቢሆን አርሰናል ለዋንጫ እንዳይደርስ ካስቀሩት ምክንያቶች አንደኛው አስተን ቪላ ነበረ። ደግሞ በዚህ ሲዝን የዋንጫ ተፎካካሪም ሆኖ መጥቷል። ጀኒውን የዋንጫ ተፎካካሪ ነው ወይ የሚለው አሁንም ጥያቄ ቢሆንም ግን የዋንጫ ፉክክር ውስጥ ቶፕ 4 ውስጥ እስከቆየ ድረስ የዋንጫ ተፎካካሪ ነው ለማለት እንገደዳለን እና በዛም ምክንያት ለዋንጫ ከሚፎካከሩ እርስ በርስ ቡድኖች ሲገናኙ እንዲህ ያለው ፉክክር የሚጠበቅ ነው። ግን ከዛም ባለፈ ነበረ። ይሄ ማለት ታዲያ አርሰናል አሁን ለቪላ ብቻ ሳይሆን ይህን መልእክት ያስተላልፈው በአጠቃላይ ለዋንጫ ተፎካካሪዎቹም እንደ ማንቸስተር ሲቲ ቶፕ 4 ውስጥ ላሉት ሁሉ ነው ማለት ይቻላል እና በጣም ወሳኝ ድል ነው ያስመዘገበው። አርሰናል በውድድር ዘመኑ በጣም ወሳኙን ጨዋታ አሸንፏል። ያሸነፈበት የጎል ሳይዝ ሰፋ ያለ ነው። ጨዋታ ላይ የነበረው የቡድን እንቅስቃሴ በጣም ድንቅ ነው። በተለይ በሁለተኛው አጋማሽ በኢንቴንስ ነበረ የመጣውና በድጋሚ ደግሞ የዳቪድ ራያ ወሳኝ ሴቮችንም የተመለከትንበት ነው። ያለፈውን እንግዲህ በሳምንቱ መጨረሻ በተደረገው ጨዋታ ያንን ሴቭ የምታስታውሱት ነው። ምናልባትም በሲዝኑ ምርጡ ሴቭ ሊሆን ይችላል የዳቪድ ራያ። ደግሞ ዛሬም አርሰናል ብዙ ጎሎች እንዳይቆጠሩበት የእሱም አስተዋጽኦ ያስፈልግ ነበረ። ምንም እንኳን አንድ ጎል ቢያስተናግድም መጨረሻ ላይ እና አርሰናል ያለ ዴክላን ራይስም ሆኖለታል። ራይስን ያጣው እንግዲህ የሊጉን ኮንሲስተንት ቡድን በሚገጥምበት በዚህ ጨዋታ መሆኑ ትንሽ ፍርሃትን ፈጥሮ ነበር። ግን አርሰናል አድርጎታል። ያለ ወሳኝ ተጫዋቹም ድል ነስቷል ተጋጣሚውንና የኡናይ ኤምሪ እንግዲህ በ11 ጨዋታዎች ያለመሸነፍ ጉዞ አብቅቷል። በጠንካራው በሊጉ መሪ አርሰናል እንግዲህ ጨዋታውን የወሰነው አርሰናል አከታትሎ ያስቆጠራቸው 2 ጎሎች ናቸው። የመጀመሪያ 2 ጎሎች በጣም ወሳኝ ናቸው። ጨዋታውን የቀየረው ምንድን ነው ካልልም እነዚህ 2 ጎሎች በተከታታይ መቆጠራቸው ነው። ብዙ የደቂቃዎች ልዩነት ሳይኖር አከታትሎ ጎል ማስቆጠር ተጋጣሚ እንዴት እንደሚያስጨንቅ፣ እንደሚያስፈራ፣ እንደሚያስደነግጥ የተመለከትንበት ነው እና የጋብሪኤል እና ዙቢሜንዲ ጎል ከዛ ደግሞ የሊያንድሮ ትሮሳር እና የጋብሪኤል ጄሱስም ጎሎች ተገኝተዋል። 77ኛው ደቂቃ ላይ ነው በቪክተር የኬሬሽ ተቀይሮ የገባው ጋብሪኤል ጄሱስ። የቪክተር የኬሬሽ ነገር አሁንም አሳሳቢ ነው። ግን ለጄሱስ
ይሄንን ጎል ማስቆጠር ወይም ይሄን ጎል ሲያስቆጥር 55 ሴኮንዶች ብቻ ነው ያስፈለጉት ይሄንን ጎል ለማስቆጠር በ364 ቀናት የመጀመሪያ ጎሉ ነውና ደስታውን ከፊቱ ትመለከታላችሁ። የቢጫ ካርድም ቢያይ መለያውን አውልቆ ነበረ ደስታውን የገለጸውና ምን ማለት እንደሆነ ትርጉሙ ብዙ ነው። የትኛውንም ያህል ከመምራት በኋላ የመጣ አራተኛ ጎልም ቢሆን ዋጋው ግን ለሱ ለተጫዋቹ በተለይ በጣም ከፍ ያለ ነው። አርሰናል በምቾት አሳምኖ ማሸነፉንም የሚጨምርበት እንደሆነ የተመለከትንበት ነውና አርሰናል ግን ይህንን እንዴት አደረገው ካልን በዛሬው ጨዋታ በጣም በልዩ ዝግጅት ነበር የመጣው። አርሰናል ከአስተን ቪላ ጋር በነበረው ነገር ባለፉት የውድድር ዘመናት የሆነ አይነት ስሜት ይፈጠራል መቼም እንዲህ አይነት ተጋጣሚዎችን በማግኘት ውስጥ ግን በዚህ ኤምሬት ላይ ባደረገው ግጥሚያ በጣም በሙሉ በራስ መተማመን ነበረ ወደ ሜዳ የገባው። በጥንቃቄ መጫወት ደግሞ ማጥቃትንም ጨምሮ በተለይ በሁለተኛው አጋማሽ የነበረው ኢንቴንስ በጣም የተለየ ነው። ይሄንን ጨዋታ ማሸነፍ ምን ያህል ወሳኝ እንደሆነ ዋጋው እጅግ ከፍ ያለ እንደሆነ በደንብ ተረድቶ የገባ ቡድን ነውና ተጋጣሚው ቪላ በእርግጥ ቁልፍ ተጫዋቾች አልነበሩትም እንደ ባቡከር ካማራ እና ደግሞ ማቲካሽ የቢጫ ካርድ እንግዲህ እዚህ ጨዋታ ላይ እንዳይገኝ አድርጎታል። አማዱ ኦናናም ቢሆን ጨዋታ ጀምሯል ግን ተቀይሮ ወጥቷልና የነዚህ ተጫዋቾችም አለመኖር በመጠኑ ያጎድለዋል አስተን ቪላን። ግን እንደዛም ቢሆን የአርሰናል ጥንካሬ ደግሞ ከቪላም ድክመት በላይ በጣም የነበረ ነው ማለት ይቻላል እና አርሰናል በጣም ኢንቴንስ ነበረ። ከተጋጣሚው አንጻር እንግዲህ ስብስቡ ኃይል ነበረው። በእርግጥ እንደ ዴክላን ራይስ ያለን ቁልፍ ተጫዋች አጥቷል ይሄ ቡድን። ግን ደግሞ ተጋጣሚው ያጣቸውንም ተጫዋች ስንመለከት 3 ቁልፍ ተጫዋቾችን 2ቱ ጨዋታ አልጀመሩም። አንደኛው ደግሞ ጨዋታ ከመጀመር በኋላ ተጎድቶ መውጣቱን እናስታውሳለን እና ይሄ ጨዋታ በሁለተኛው አጋማሽ ነው እንግዲህ እነዚህ ሁሉ ጎሎች የተቆጠሩበት። የማርቲን ኦዴጋርድ ነገር በተለይ በመጀመሪያው አጋማሽ ስለነበረው ነገር ትችቶች እያስተናገደ ነው። እንደውም አንዳንድ ጩኸቶችም ተቃውሞችም ተሰምተውበታል እየተባለ ነው። ግን ደግሞ ኦዴጋርድ አርሰናል በሚፈልገው ሰዓት ያገኘው ይመስለኛል እና ቡድኑ በሚፈልገው ሰዓት በጣም ጥሩ ሆኗል። በሁለተኛው አጋማሽ በተለይ ያንን የዙቢሜንዲ ጎል የፈጠረው እሱ ነው እና ኦዴጋርድ በጣም ኢንተሊጀንት ነው። ይሄ ተጫዋች ክሬቲቭ ፕሌይ ሜከር ነው። ስፔስ ፈልጎ ማግኘት በጣም ያውቅበታል። እንዲሁ ደግሞ ከተለያየ ፖዚሽን ማጥቃትንም የሚያቀናብረው እሱ ነው። 8 ቁጥር ይሁን 10 ቁጥር ሆኖ ሲጫወት እነዚህን ነገሮች ማድረግ ይችላል። የሚደንቅ እይታ ያለው ነው። በዛ ላይ ድሪብሊንጉም በጣም አስገራሚ ነው። የቴክኒክ ችሎታው እንደዚሁ ላቅ ያለ ነው። ጎል ለማስቆጠር ወደ ሳጥን ሲደርስ የሚያደርገውን ጥረት ከሳጥኑ ጠርዝ የሚመታቸውን ኳሶች ያስቆጠረውን ጎል እንደዛ ነበረ ባለፈው በሳምንቱ መጠናቀቂያ ላይ እና ኤሊት ፕሌይሜከር ከሚባሉ መካከል አንደኛው ነው። በዚህም ጨዋታ ለዛ ወሳኝ ጎል በጣም ወሳኙ ተጫዋች ነበር ማለት ይቻላል እና ይሄን ማንሳት እንችላለን። ማርቲን ዙቢሜንዲ ሌላኛው ኢንቴሊጀንት ዲፕ ላይን ሚድፊልደር ነው። 6 ቁጥር ነው እንግዲህ እንደምታውቁት ከቶማስ ፓርቲ መውጣት በኋላ ለአርሰናል በጣም ወሳኙ ፈራሚ ነው ማለት ይቻላል። ደግሞ እንደመጣ ነው ኢምፓክት መፍጠር የቻለው እዚህ ቡድን ውስጥና በዚህ ቦታ ላይ እርጋታ በጣም ያስፈልጋል። ዙቢሜንዲ ያለው ጨዋታ ሲያነብ በጣም የሚደንቅ ነው። የተመጠኑ አጫጭር ፓሶች አሉት። ቴምፖ መቆጣጠር ይችላል። ፖዚሽን ሜንቴን ማድረግም ካስፈለገ በዙቢሜንዲ አማካኝነት ይህንን ማድረግ ይቻላል እና ከፕሬስ ሬዚስተንስ ተጫዋቾች አንዱ ነው። በጣም በጫና ውስጥ ሆኖ እንኳን በእርጋታ ቀላል የመውጫ መንገዶችንም የሚፈልግ አይነት ተጫዋች ነው። እንደውም በዚህ በዲፕ ላይን ፕሌይ ሜኪንግ ከሰርጂዮ ቡስኬት እና ከሻቪ አሎንሶ ጋር ያነጻጽሩታል ብዙዎች። ቴክኒክሊ በጣም ጊፍትድ ነው ይሄ ተጫዋች። ታክቲክሊም ቢሆን ደግሞ አስተዋይ ነው። ጨዋታዎች ላይ ያንን ነገር ትመለከታላችሁ። በእርጋታ ለሊጉ አዲስ ነው፣ ግን አዲስ እንደመሆኑ ብዙ መደናበር እና ደግሞ ከጨዋታ መውጣትን አትመለከቱበትም። እንደው ኢንዲቪዥዋሊ ያለውን ነገር ተውትና ግን አንድ ተጫዋች በቡድን ውስጥ ሲኖር ራሱ በቁጥሮች ባይበረታ ወይም ኢንዲቪዥዋሊ በጣም ድንቅ ሆኖ እንዲህ ጎልቶ ባንመለከተው ግን በዙሪያው ያሉ ተጫዋቾችን ስለማሻሻል ብዙዎቻችን አናስተውልም። ይሄንን ግን በዙቢሜንዲ ዙሪያ መስተዋል ያለበት አንደኛው ነገር ይሄ ነው።
እኔ ከዚህ የአማካይ ክፍል ሁሌም እንደምለው ከነዚህ ፈራሚዎች በኋላ በተለይ በጣም ብዙ ነገር ነው የምጠብቀው። በዚህ ጨዋታ ኦድጋርድ እና ዙቢሜንዲ ከዛ ደግሞ ራይስ ሲጨመርበት ማሰብ ነው እና የጊዜ ጉዳይ ነው እንጂ ዙቢሜንዲ ከራይስ በሊጉ ምርጡ ፓርትነርሺፕ የምናይ ይመስለኛል። ደግሞ መሆኑም አይቀርም እና እርስ በርስ በጥንካሬያቸው ኮምፕሊመንት መደራረግ፣ አንዱ ማጥቃት ሌላኛው የመከላከል ሽፋን መስጠት፣ አንዱ የኳስ ቁጥጥር ሌላኛው ደግሞ ኤነርጂና ሩጫዎች ማድረግ። ራይስ ደግሞ ሁሉም አለው፣ ምንም ጥያቄ የሚነሳበት አይደለም እና የቡድኑን የማጥቃትና የመከላከል ሚዛን መጠበቅ እንዲሁ የጨዋታን ቴምፖ መቆጣጠር በእነዚህ ሁለቱ ፓርትነርሺፕ በጣም በብዙ የምንመለከተው ነው። ዛሬ ራይስ አልነበረም በዚህ ጨዋታ፣ ነገር ግን በቀደሙት ጨዋታዎች ለእርሱ ለዴክላን ራይስ ማለት ነው የበለጠ የቦክስ ቱ ቦክስ ሚና መጨመር የዙቢ አስተዋጽኦ እጅግ ከፍ ያለ ነው። ዛሬ ደግሞ ጎል አስቆጥሯል እና በእርግጥ አድቫንስድ ሚድፊልደር ነው። 8 ቁጥር መሆን ይችላል፣ 6 ቁጥር ሆኖ ሲጫወት ብዙ ተመልክተነዋል ዴክላን ራይስ እና የበለጠ ግን የዙቢሜንዲ መምጣት ቦክስ ላይ ያለውን ሚና የበለጠ እንዲጨምር አድርጎታል እና ተጫዋቾች ለራሳቸው ብቻ ሳይሆን በግል በዙሪያቸው ያሉ ተጫዋቾችንም በዚህ መጠን የማሻሻል ብቃት አላቸው እና እግር ኳስ ደግሞ ያው የቡድን ስፖርት ነው እና ለቡድን አጋር እንዲህ በሚና መገለጥ ደግሞ ትልቅ ነገር መሆኑን የምንመለከትበት ሌላኛውን ጨዋታን የተመለከት ነው። ዛሬ ያው ራይስ አልነበረም፣ ግን ራይስ ባይኖርም የዙቢሜንዲ አስተዋጽኦ በጣም ከፍ ብሎ ነው የተመለከት ነው። ጎል እስከ ማስቆጠር ደርሶ ተመልክተነዋል እና ደግሞ ከመጀመሪያ ወሳኝ 2 ጎሎች መካከል አንደኛውን ያስቆጠረው እና ዛሬ በጣም ጥሩ ጊዜ ነበረው። በእርግጥ በሌሎችም ጨዋታዎች እንደዛው ነው የነበረው። ከዚህ የአማካይ ክፍል ጥምረት በጣም ብዙ ይጠበቃል እና ከወደፊቱ ብዙ በጣም ጥቂቱን የተመለከት ነው ማለት ይቻላል እና ይሄ የአማካይ ክፍል ብዙ የሚያተርፍ ነው። በእርግጥ አርሰናል በየትኛው ጨዋታ ነው ሙሉ ስኳዱን በጤንነት ላይ ያገኘው ካልን አሁንም ጥያቄ ነው። አንዱ ሲመጣ አንዱ አይኖርም እና በሳሊባ በዚህ ውድድር ዘመን እንኳን ሳሊባ ተጎድቶ ነበር፣ ጋብሪኤልም እንደዚሁ በተመሳሳይ ደግሞ አሁን ዴክላን ራይስ አልነበረም በዚህ ጨዋታ። ኦድጋርድንም ያጣበት ጊዜ ነበር እና እነዚህን ቁልፍ ተጫዋቾች በማጣት ይሄ ቡድን አሁንም መሪ ነው። ለዋንጫ ፉክክር በጣም ጥረት እያደረገ ያለ ነው። ለተፎካካሪዎቹም ጥሩ መልእክት እያስተላለፈ ነው። ጨዋታዎችን አሳምኖ ነው እያሸነፈ ያለው። አርሰናል እንደውም የሊጉ መጀመር አካባቢ በጣም በጥንካሬው መሸነፍ አይደለም ጎል ሲቆጠርበት ራሱ ዜና ሆኖ ነበረ። የዚህ ደግሞ አንደኛው ጥንካሬው ይታወቃል። የሳሊባና ጋብሪኤል ፓርትነርሺፕ ያው እዚህ መከላከል መስመር ላይ ያለው ነገር፣ ከነሱ ጀርባ ደግሞ ያለው ዳቪድ ራያ ነው ምርጡ ግብ ጠባቂና በዚህ ምክንያት ጎሎች ይቆጠሩ ሁሉ ዜና ይሆን ነበር እዚህ ቡድን ላይ። ከዛ ደግሞ ክርስቲያን ሞስኬራን የመሰለ ተከላካይ በጣም በትልቅ ጨዋታ ተፈተነ። ፒየሮ ኢንካፒዬ እንደምታዩት በተደጋጋሚ እየተሰለፈ ነው የሚገኘው። ካላፊዮሪን በጉዳት ያጣ ነው። ዩሪየን ቲምበር ባለፈው ሳምንት አልነበረም እና ወጣ ገባ እያለም ቢሆን ዋና ተጫዋቾችን በጉዳት እያጣ ቢሆን ይሄ ቡድን አሁንም በዋንጫ ፉክክር ውስጥ አለ። ደግሞ ይሄንን አመት ያጠናቀቀው በድል ነው። አርሰናል 2025ን የተሰናበተው እና ለዋንጫ በጣም በብዙ የሚጠበቅ ቡድን ነው። ለዋንጫ ተፎካካሪዎቹም የዋንጫ መልእክት ያስተላለፈበትን ድል ነው በአስተን ቪላ ላይ የተቀዳጀው እና አስተን ቪላን ከማሸነፍ በኋላ እንግዲህ አርሰናል መሪነቱን በ5 ነጥቦች ልዩነት አስፍቷል። በአሳማኝ ሁኔታ ነው ያሸነፈው እና በዛሬው ጨዋታ በተለይ በሁለተኛው አጋማሽ ጎሎችን አከታትሎ ማስቆጠር በጣም ወሳኝ ነበር። ያንን ተመልክተናል። የጋብሪኤል ማጋሌሽ ግን እዚህ ቡድን ውስጥ መመለስ ያለውን ነገር ተመልክታቸዋል። ይሄ ቡድን ጋብሪኤልን ባጣ ጊዜ የዱዌል ወይም የኤሪያል ዱዌል ዶሚናንሱን አቶ ነበር። በመከላከል ይሁን በማጥቃት አቶት ነበር ያንን ነገር። አሁን ከጋብሪኤል መምጣት በኋላ እንግዲህ ጎል አስቆጥሯል ይሄ ተጫዋች። ያንን ተመልክተናል። ጎል ባያስቆጥር ይሄ ተጫዋች መከላከሉ ላይ ያለውን ነገር ደግሞ አስቡት። እዛ ቦታ ላይ መቼም የሁለቱ ጥምረት በደንብ የሚነሳ ነው። ጋብሪኤል የበለጠ አግሬሲቭ ነው። ሳሊባ በደንብ ስራውን የሚሰራ ተጫዋች ነው፣ ግን እንደ ጋብሪኤል ያለ አግሬሲቭ አይደለም። ስለዚህ እንዲህ ያለ አጣማሪ ያስፈልገዋል ሳሊባ እና ይሄ ቡድን ጋብሪኤልን ሲያገኝ
ብዙ ነገር የሚጨምረው በዚህ ምክንያት ነው። ጎል ባያስቆጥር እንኳን መከላከሉ ላይ ያለውን ነገር ብዙ እየተመለከት ነው። ደግሞ ገና ወደ ቡድኑ ቋሚ አሰላለፍ እንደተመለሰ አሁንም ጎል አስቆጣሪ ሆኗል። ይሄ ተጫዋች ምን ያህል ሚስ አድርጎት እንደነበርም ተመልክተናል። ጋብርኤል መመለሱ በጣም ጥሩ ትልቅ ነገር ነው ማለት ይቻላል። ግን ተቀይሮ ወጥቷል እዚህ ጨዋታ ላይ። አሁንም የጉዳት ጉዳይ በጣም አሳሳቢ እንደሆነ በዚህ ቡድን እየተመለከትን ነው ያለ ነው። ጋብርኤል ጎል ባያስቆጥር የእሱ ፕሬዘንስ ግን ምን ያህል ወሳኝ እንደሆነ ከሱ መውጣት በኋላ የሆኑትን ነገሮች አስቡ። በጥቂት ደቂቃዎች ውስጥ ያ የተከላካይ መስመር ኳሶች እየተመቱበት ነበር። ከሱ መውጣት በኋላ ነው ደግሞ ጎሉም ቢሆን የተቆጠረውና ጋብርኤል ጎል ባያስቆጥር የእሱ ፕሬዘንስ በራሱ በጣም የሚጨምረው ትልቅ ነገር አለ። ልምድ ያላቸው ተከላካዮች ቢኖሩ በኋላ መስመር በተለይ ምንም እንኳን አዳዲስ ቢሆኑ ሌሎቹ፣ አሁን ኢንካፔ ላይ ብዙ ጥያቄ የማይነሳው ከነዚህ ተከላካዮች ጋር ስለሚሰለፍ ነው። ቲምበር ነው እንደምታውቁት፣ እንደውም ብዙ ያልተባለለት ምርጥ ተጫዋች ነው። የሳሊባና ጋብርኤል አለ ደግሞ ኢንካፔ እዚህ ላይ ካላፊዮሪ ደግሞ ሲጨመርና የሁለቱ ኤክስፒሪየንስድ የሆኑ ተከላካዮች እዚህ መስመር ላይ መኖር የሌሎችንም በራስ መተማመን የሚጨምር፣ ጥፋቶቻቸው እንዳይጎሉ ጥረታቸው በስተው እንዲታዩ የሚያደርጉም ናቸውና ጋብርኤል ጎል ባያስቆጥር ፕሬዘንሱ ብቻውን ደግሞ ምን ያህል በቂ እንደሆነም የተመለከትንበት ነው። በተለይ የመጨረሻ ደቂቃዎቹ እሱም ባጣ ጊዜ በአርሰናል የሆኑትን ነገሮች ስንመለከት ጋብርኤል መኖሩ ምን ያህል አስተዋጽኦ እንደሚፈጥርም እያየንበት ነበር ማለት ይቻላልና ለማንኛውም ግን አርሰናል ይሄንን ጨዋታ በጣም በሙሉ አሳማኝነት አሸንፎ ወጥቷል። ጎል ያስቆጠረበት ደግሞ አከታትሎ ያስቆጠረበት ዋናው ነገር የጨዋታውን የቀየረው እሱ ነበር ማለት ይቻላልና ያለ ዴክላን ራይስም ሆኖለታል ይሄ ቡድን ማሸነፍ ችሏል። ለተፎካካሪዎቹም ቢሆን ደግሞ የዋንጫ መልእክት አስተላልፎበት አልፏል። ለቻነሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ፕሮግራሙን ከወደዳችሁት ደግሞ ላይክ እና ሼር እንድታደርጉ ይሁን። ስለሰጣችሁኝ ውድ ጊዜ አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ።